መጽሐፈ መክብብ ምዕራፍ 1 እና 2። ምዕራፍ 1 ላይክ በማድረግ ጀምሩት። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይ ትገባለች፣ ወደምትወጣበት ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜን ይዞራል፣ ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ግን ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮ ከመስማት አይሞላም። የሆነ ነገር እርሱ የሚሆን ነው፣ የተደረገው ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይቻላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹ ነገሮች ከእነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበረው። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና መረምር ዘንድ ልቤን አተጋው። እግዚአብሔር ይደክምባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሠራውን ሁሉ አየው፣ እነሆ ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው። ጠማማ ይቀና ዘንድ አይቻልም፣ ጎደሎም ይቆጠር ዘንድ አይቻልም። እኔ በልቤ እነሆ ከኔ አስቀድሞ በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመረው፣ ልቤም ብዙ ጥበብና እውቀትን ተመለከተ ብዬ ተናገረው። ጥበብንና እብደትን ሞኝነትንም አውቅ ዘንድ ልቤን ሰጠው። ይህ ደግሞ ነፋስን እንደመከተል እንደሆነ አስተዋለው። በጥበብ መብዛት ትካዜ ይበዛል፣ እውቀትን የሚጨምር ሐዘንን ይጨምራል። ምዕራፍ 2 እኔ በልቤና በደስታ ፈትንሃለሁ፣ መልካምንም ቅመስ አለው። ይህ ደግሞ እነሆ ከንቱ ነበር። ሳቅን እብድ ነህ፣ ደስታን ምን ታደርጋለህ አለሁት። የሰው ልጆች በሕይወት ዘመናቸው ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናን ለመያዝ በልቤ መረመረው። ትልቅ ሥራን ሠራው፣ ቤቶቹንም አደረገው፣ ወይንንም ተከለው፣ አትክልትን ገነትን አደረገው። ልዩ ልዩ ፍሬ ያለባቸውን ዛፎች ተከለውባቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ ያደረገው። ወንዶችና ሴቶች ባሪያዎች ገዛው፣ የቤት ውሉድ ባሪያዎች ነበሩኝ። ከእኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጎች ነበሩኝ። ብርና ወርቅንም የከበረውንም የነገሥታት የአውራጃዎች መዝገብ ሰበሰበው። አዝማሪዎችን፣ አርሆዎችን፣ የሰው ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ታላቅም ሆነው ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበረው። ደግሞም ጥበቤ ከኔ ጋር ጸንታ ቀረች፣ ዓይኖቼም ከፈለጉት ሁሉ አልከለከሏቸውም። ልቤም በድካም ሁሉ ደስ ይለው ነበርና ልቤም ከደስታ ሁሉ አላራቀውትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሠራቻቸውን ሥራዬን ሁሉ የደከመውበትን ድካሜን ሁሉ ተመለከተው። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበር፣ ከፀሐይ በታች ትርፍ አልነበረም። እኔም ጥበብን እብደትንና ስንፍናን አይ ዘንድ ተመለከተው። በፊት ከተደረገው በቀር ከንጉሡ በኋላ የሚመጣ ሰው ምን ያደርጋል? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየው። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ደግሞም ለሁለቱ መጨረሻቸው አንድ እንደሆነ አስተዋለው። እኔም በልቤ ለሰነፍ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆነው አለው። የዚያን ጊዜ በልቤ ይህ ደግሞ ከንቱ ነው አለው። በሚመጣው ዘመን ነገር ሁሉ የተረሳ ይሆናል፣ ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። አይ ጉዴ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይ በታች የተሠራው ሥራ ሁሉ ከብዶብኛልና ሕይወትን ጠላው። ሁሉም ከንቱ ነፋስን እንደመከተል ነው። ከኔ በኋላ ለሚመጣው ሰው እተዋለሁና ከፀሐይ በታች የደከመውበት ሁሉ ጠላሁት። ጠቢብ ወይም ሰነፍ እንዲሆን የሚያቅሰው ማን ነው? ከፀሐይ በታች በደከመውበትና ጠቢብ በሆነውበት በድካሜ ሁሉ ጌታ ይሆንበታል። ይህ ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከመውበት ድካም ሁሉ ተስፋ አስቆረጠሁት።
ሰው በጥበብና በእውቀት በብልሃትም ከደከመ በኋላ ሌላ ላልደከመበት ሰው ያወርሰዋል። ይህ ደግሞ ከንቱ ትልቅ መከራ ነው። ከፀሐይ በታች በደከመበት ድካም ሁሉ በልቦ አሳብ የሰው ጥቅም ምንድን ነው? ዘመኑ ሁሉ ሐዘን፣ ጥረት፣ ትካዜ ነው። ልቡም በሌሊት አይተኛም። ይህ ደግሞ ከንቱ ነው። ለሰው ከሚበላና ከሚጠጣ በድካም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው? እርሱ ደስ ለሚያሰኘው ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን እግዚአብሔር ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ንፋስን እንደመከተል ነው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩልኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ተመኘው።